ሰላም ተማሪዎች እንዴት ናችሁ? በዛሬ ትምህርታችን የምንማማረው የ12ኛ ክፍል የማቴማቲክስ ትምህርት ይሆናል። ዩኒቱን ጀምረናል። ኢንትሮዳክሽን ቱ ካልኩለስ የሚለውን ማለት ነው። በዚህ ቪዲዮ ላይ ፎከስ የምናደርገው ኦር ትኩረት የምናደርገው ሁለት ነገሮች ላይ ነው። ግራዲያንት ኦፍ ከርቭስ ኤንድ ሬት ኦፍ ቼንጅ አንደኛው ነው። ሁለተኛው ደግሞ ግራዲያንት አት ኤ ፖይንት ኦን ኤ ከርቭ የሚለውን በጥልቀት የምናየው ይሆናል። ግራዲያንት ኦፍ ኤ ከርቭ ኤንድ ሬት ኦፍ ቼንጅ የሚለው ውስጥ ሁለት ነገሮች ታርጌት እናደርጋለን። አንደኛው ታንጀንት ላይን ስንል ምን ማለታችን ነው፣ ግራዲያንት ወይም ስሎፕ ስንል ደግሞ ምን ማለታችን ነው የሚለውን የምናየው ይሆናል። ትርጉማቸውንና ማቴማቲክሊ እንዴት እንጠቀምባቸዋለን የሚለውን ማለት ነው። እና ከዚህ ጋር ተያይዞ የሚኖራችሁን ማንኛውንም አይነት ጥያቄና አስተያየት በኮሜንት ሴክሽን ላይ ማስቀመጥ ትችላላችሁ። እንዲሁም በቀጣይ እንዲሰራላችሁ የምትፈልጉት ቶፒክ ካለ ኮሜንት ላይ አስቀምጡልኝ። በሱ መሰረት ቪዲዮ እሰራላችኋለሁ። ቪዲዮን በእርግጠኝነት ትወዱታላችሁ። ስለዚህ ቪዲዮን ላይክ አድርጋችሁ ጀምሩ። እንዲሁም ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግና የደወል ምልክቱን በመንካት የቻናሉ ቤተሰብ እንድትሆኑ እያልኩ ለዛሬ ወደ አዘጋጀው ትምህርት አልፋለሁ። በቀጣይ ደግሞ ግራዲያንት ኦፍ ከርቭስ ኤንድ ሬት ኦፍ ቼንጅ የሚለውን እንማማራለን። ያው እዚህ ጋር እንደምታዩት y ኢኳልስ ቱ f ኦፍ x የሚባል ፈንክሽን አለን። የዚህኛው ፈንክሽን ግራፍ ያው በቀዩ የተሰመረ ግራፋችን እንደዚህ ይሆናል ማለት ነው። የዚህኛው ፈንክሽን ሁለት አይነት ላይኖች አሉ። አንደኛው ታንጀንት ላይን የምንለው ነው። ሁለተኛው ደግሞ ሴካንት ላይን የምንለው። ሴካንት ላይን የምንለው ግራፉን ሁለት ቦታ ነክቶት የሚያልፍ ከሆነ ሴካንት ላይን እንለዋለን። ሁለት ቦታ ክሮስ አድርጎት ካለፈ ማለት ነው። ታንጀንት ላይን የምንለው ደግሞ ግራፉን አንድ ጊዜ ብቻ ነክቶት ካለፈ ታንጀንት ላይን ይባላል። ስለዚህ ታንጀንት ላይንን ምን ብለን ዲፋይን ማድረግ እንችላለን? ታንጀንት ላይን ኢዝ ኤ ላይን ዛት ተችስ ዘ ግራፍ ኤግዛክትሊ አት ዋን ፖይንት በት ዳዝንት ክሮስ። አንዴ ብቻ ነክቶት ካለፈ እንጂ ክሮስ ካላደረገ ታንጀንት ላይን እንለዋለን። እዚህ ጋር ሌላ ማስተዋል ያለብን እቺ ፖይንት ምንላታለን? ፖይንት ኦፍ ታንጀንሲ። ታንጀንት ላይናችን እና ግራፉ የሚነካኩበት ቦታ ፖይንት ኦፍ ታንጀንሲ እንላታለን። ግራዲያንት ወይም ስሎፕ ማለት is a number that describes steepness and direction of a line። ግራዲያንት የሚነግረን አንድ የተሰጠን ላይን ቢኖር የዛን ላይን ምን ያክል ስቲፕ ነው። ስቲፕ ማለት ለምሳሌ ደረጃ ስንወጣ ምን ያደረገ ነው? ያ ደረጃው ኢንክላይን ያደረገ ነው አይደል? መስመራችን ምን ያክል ኢንክላይን ዳርጓል፣ ምን ያክል ተንጋዷል የሚለውን ይነግረናል። ፕላስ ደግሞ ዳይሬክሽኑን ይነግረናል። ስለዚህ ሶስት አይነት ኮንዲሽኖች አሉን ስሎፕ ላይ። አንደኛው ስሎፓችን ፖዚቲቭ ሲሆን፣ ሁለተኛው ደግሞ ኔጌቲቭ ሲሆን፣ ሶስተኛው ደግሞ ዜሮ ሲሆን። ስሎፕ ፖዚቲቭ ነው ካለን ምን ማለት ነው? ስሎፕ ማለት የመስመሩን ስቲፕነስ እና ዳይሬክሽን የሚነግረን ነው ብለናል። ስለዚህ ዳይሬክሽን ከሆነ ወዴት ነው የሚጠቁመን፣ ስቲፕነስም ከሆነ ኦር ኢንክሊኔሽንም ከሆነ ወዴት ነው ኢንክላይን አድርጓል የሚለውን ነው የሚነግረናል። ስለዚህ ፖዚቲቭ ከሆነ ስሎፓችን ከግራ ወደ ቀኝ ስንሄድ እንደዚህ እየጨመረ መሄድ ከሆነ መስመሩ ስሎፓችን ፖዚቲቭ ይሆናል። ያው ከግራ ወደ ቀኝ እንደዚህ ስንሄድ እየጨመረ ነው። ኔጌቲቭ ስሎፕ የምንለው ደግሞ ላይኑ ከግራ ወደ ቀኝ ስንሄድ እንደዚህ እየቀነሰ መሄድ ከሆነ፣ ያው ከግራ ወደ ቀኝ ስንሄድ እንደዚህ እየቀነሰብን መሄድ ከሆነ ስሎፓችን ኔጌቲቭ ይሆናል። ዜሮ ስሎፕ የምንለው ደግሞ ምንም አይነት ለውጥ አላሳየም ማለት ሆሪዞንታል ከሆነ፣ ስለዚህ ስሎፓችን ዜሮ ነው ማለት መስመራችን ኦር ላይኑ ምን ይሆናል ማለት ነው? ሆሪዞንታል ይሆናል ማለት ነው። ለዚህኛው ሴካንት ላይን ስሎፕ ጄኔራል ፎርሙላ ምን አድርገን ማስቀመጥ እንችላለን? ያው ሁለት ፖይንቶች አሉ እዚህ ጋር ኤ እና ቢ። ለሁለቱም ስም እንስጣቸው። ይሄው እዚህ ጋር ኤ ላይ ፖይንታችንን እቺን ፖይንት ስም ስንሰጣት ምንም በላት ኤክስ ኖት ዋይ ኖት እንለዋለን። ያው እዚህ ጋር ደግሞ ለዚህኛው ፖይንት እዚህ ጋር ኤክስ ኖት ዋይ ኖት ስላለን ቀጣዩ ደግሞ ሌላ ፖይንት ነው የሚሆነው። እሱ ምን ይሆናል? ኤክስ ዋን ዋይ ዋን ቢሆን ስሎፕ ማለት ግራዲያንት ማለት እንችላለን በሌላ አጠራር። ስሎፕ ኢኳልስ ቱ ቨርቲካል ቼንጅ ኦቨር ሆሪዞንታል ቼንጅ። እሺ ቨርቲካል ቼንጅ ማለት ምን ማለት ነው? ቼንጂን ዋይ የዋይ አክሲስ አለ አይደል? ይሄኛው ቨርቲካሉ የሱ ቼንጅ ማለት ነው። ቼንጂን ዋይ ኦቨር ቼንጂን ኤክስ። እሺ ቼንጂን ዋይ ምንድነው ብለናል? እንደዚህ ማለት ነው። ቼንጂን ዋይ ኦቨር ቼንጂን ኤክስ። እሺ ያው ቼንጂን ዋይ ኦቨር ቼንጂን ኤክስ ማለት ለሁለቱ ፖይንቶች ቼንጂን ዋይ ምን ይሆናል? ከዚህ ወደዚህ መምጣት እችላለሁ፣ ወይም ከዚህ ተነስቼ ወደዚህ መሄድ እችላለሁ። ከዚህ ልነሳ ከኤክስ ዋን ዋይ ዋን ወደ ኤክስ ኖት ዋይ ኖት ሊድ፣ ከዚህ ወደዚህ ማለት ነው። እንደዛ ሳረግ ምን ይሆናል? ዋይ ዋን ማይነስ ዋይ ኖት ኦቨር ቼንጂን ኤክስ ደግሞ ኤክስ ዋን ማይነስ ኤክስ ኖት። ይሄ ፎርሙላ ምንድነው ብለን ነበር? አቬሬጅ ሬት ኦፍ ቼንጅ አይደል ያገኘ ነው። አቬሬጅ ሬት ኦፍ ቼንጅ ፎርሙላችን ይሄ ነበር። ስለዚህ ለሴካንት ላይን ግራዲያንት ወይም ስሎፕ
ምን መሆን ይችላል ማለት ነው? አቬሬጅ ሬት ኦፍ ቼንጅ። ስለዚህ ምን ማለት እንችላለን? ዘ ስሎፕ ኦፍ ኤ ሴካንድ ላይን ኢኳልስ ቱ አቬሬጅ ሬት ኦፍ ቼንጅ። ኦኬ፣ በዚህ መሰረት ኤግዛምፕል እንስራ። ፋይንድ ዘ ስሎፕ ኦፍ ኤ ላይን ፓሲንግ ስሩ ዘ ጊቨን 2 ፖይንትስ። ሁለት ፖይንቶች ተሰጥተውናል። ይሄኛው ምን ማለት እንችላለን? እዛ ጋር ግራፉ ላይ እንዳየ ነው ማለት ነው። ኤክስ ኖት ዋይ ኖት ብንለው ይሄኛውን ደግሞ ኤክስ ዋን ዋይ ዋን ማለት እንችላለን። ስሎፕ ወይም ግራዲያንት ማለት ፎርሙላችን ምንድን ነው? ስሎፕ ኢኳልስ ቱ ቼንጅ ኢን ዋይ ኦቨር ቼንጅ ኢን ኤክስ አር። ቼንጅ ኢን ዋይ ደግሞ ዋይ ኖት ማይነስ ዋይ ዋን ማለት እንችላለን። ከገለበጥ ነው የላይኛውን ከገለበጠን የታችኛውንም ኤክስ ኖት ማይነስ ኤክስ ዋን ማድረግ እንችላለን። ወይም እንደዚህ ካልሆነም ቅድም እንደሰራ ነው ዋይ ዋን ማይነስ ዋይ ኖት ኦቨር ኤክስ ዋን ማይነስ ኤክስ ኖት። እዚህ ጋር ያስቀምጥናቸውን ቫልዩ መክተት እንችላለን እዚህ ፎርሙላ ውስጥ። እንደዛ ስናደርግ ምን እናገኛለን? ዲስ ኢኳልስ ቱ ዋይ ዋን ማለት ምንድን ነው ብለናል? 9 አር 9 ማይነስ ዋይ ኖታችን ማይነስ 5 ኦቨር ኤክስ ዋናችን ማይነስ 2 አይደል? ማይነስ 2 ማይነስ ኤክስ ኖታችን ደግሞ 3 ዲስ ኢኳልስ ቱ ማይነስ ታይምስ ማይነስ ፕላስ ይሆናል አይደል? ስለዚህ 9 ሲደምር 5 14 ሲካፈል ማይነስ 2 ማይነስ 3 ማይነስ 5 ዲስ ኢኳልስ ቱ ማይነስ 14 ኦቨር 5 ምን ይሆናል ማለት ነው? ዘ ስሎፕ ኦፍ ኤ ላይን ዛት ፓስስ ስሩ ዚስ 2 ፖይንትስ። ኦኬ፣ አንድ ኤግዛምፕል እንጨምር። ፋይንድ ዘ ስሎፕ ኦፍ ኤ ሴካንድ ላይን ቱ ዘ ግራፍ ኦፍ ዘ ፈንክሽን ኤፍ ኦፍ ኤክስ ኢኳልስ ቱ 2x ኪዩብ ፕላስ 3x ማይነስ 5 ኦቨር ዘ ኢንተርቫል 1 3። እሺ፣ በዚህ ኢንተርቫል ውስጥ እዚህ ፈንክሽን ላይ ሁለት ጊዜ ክሮስ አድርጎት የሚያልፍ ላይን አለ። እሱ ላይን ምን እንለዋለን? ሴካንድ ላይን ብለናል አይደል? ለሱኛው ላይ ምን እንድንፈልግ ነው የተጠየቅነው? ስሎፕ እንድንፈልግ። ስለዚህ ስሎፕ ማለት ምንድነው ብለን ነበር? ስሎፕ ኢኳልስ ቱ ቼንጅ ኢን ዋይ ኦቨር ቼንጅ ኢን ኤክስ አይደል? እዚህ ጋር ግን የተሰጠን ኢንተርቫል 1 3 የኤክስ ቫልዩ ነው የተሰጠን። እንደዚህ ብናደርግ የመጀመሪያውን ኤክስ ኖት ብንለው ቀጣይ ላይ ያለችው ደግሞ ኤክስ 1 የኤክስ ኢንተርቫል። ይሄ ማለት በአጠቃላይ ቼንጅን ኤክስ የምናገኝበት ነው። ሆሪዞንታል ቼንጅ ይሆናል። እሺ፣ ስለዚህ ምን ያስፈልገናል? ቨርቲካል ቼንጅ። ቨርቲካል ቼንጅ ደግሞ የምናገኘው እዚህ ፈንክሽን ውስጥ ይሄኛውን ቫልዩ ዋይ ኤክስ ኖት ኤክስ 1 ይሄን ማለት ነው ከተን ማግኘት እንችላለን። ኤክስ ኖት ስንከትበት እዚህ ፈንክሽን ውስጥ ምን እናገኛለን? ኤፍ ኦፍ ኤክስ ኖት እናገኛለን። ኤክስ 1 ደግሞ ስንከት ምን እናገኛለን? ኤፍ ኦፍ ኤክስ 1 እናገኛለን። ስለዚህ ይሄኛው ቼንጅ ምን ይሆናል ማለት ነው? ቨርቲካል ቼንጅ። ስለዚህ አሁን የሚያስፈልጉኝ ኤፍ ኦፍ ኤክስ ኖት። ኤፍ ኦፍ ኤክስ ኖት ማለት ደግሞ ኤክስ ኖት ማለት አንድ ነች ብለናል። ሶ ኤፍ ኦፍ 1 ያስፈልገኛል። እዚህ ፈንክሽን ውስጥ በኤክስ ቦታ ስንት ከታለሁ? 1 ከታለሁ። እንደዛ ሳረግ 2 ታይምስ ኦፍ 1 the power of 3 ፕላስ 3 ታይምስ 1 ማይነስ 5 ዲስ ኢኳልስ ቱ 1 the power of any number ራሱ 1 ነው። 2 እዚህ ጋር ደግሞ 3 ሲባዛ 1 3 ነው። 2 ሲደመር 3 5 5 ሲቀነስ 5 0 ይመጣል። ሌላኛው ደግሞ የሚያስፈልገኝ ኤፍ ኦፍ 3 ያስፈልገኛል። ኤፍ ኦፍ 3 ማለት ኤፍ ኦፍ ኤክስ 1 ያልነው ማለት ነው። በኤክስ ቦታ ስንት ከታለሁ ማለት ነው? 3 ከታለሁ እዚህ ፈንክሽን ውስጥ። እንደዛ ሳረግ ዲስ ኢኳልስ ቱ 2 ታይምስ ኦፍ 3 the power of 3 ፕላስ 3 ታይምስ 3 ማይነስ 5። ይሄን ካልኩሌት ሳረግ ስንት አገኛለሁ? 58። ቼንጅን ዋይ ማለት ምንድነው ብለናል? ኤፍ ኦፍ ኤክስ 1 ማይነስ ኤፍ ኦፍ ኤክስ ኖት ኦቨር ኤክስ 1 ማይነስ ኤክስ ኖት። ይሄ ማለት ምን ማለት ነው ብለናል? አቬሬጅ ሬት ኦፍ ቼንጅ ያልነው ማለት ነው። አቬሬጅ ሬት ኦፍ ቼንጅ ማለት ምን ይሆናል ማለት ነው? ዘ ስሎፕ ኦፍ ኤ ሴካንድ ላይን ፎር ዚስ ፈንክሽን። ስለዚህ አሁን ቫልዩዎቻችንን እነዚህ ያገኘነውን እዚህ ውስጥ እንክተት። ዲስ ኢኳልስ ቱ ይሄ ማለት ኤፍ ኦፍ ኤክስ ኖት ያልነው ነው። ይሄኛው ደግሞ ኤፍ ኦፍ ኤክስ 1 ያልነው። ኤፍ ኦፍ ኤክስ 1 58 ሲቀነስ ኤፍ ኦፍ ኤክስ ኖት ደግሞ 0 ኦቨር ኤክስ 1አችን ስንት ነው? 3 ኤክስ ኖታችን ደግሞ 1 ያው 3 ሲቀነስ 1 ዲስ ኢኳልስ ቱ 58 ሲካፈል ለ2 ይሆናል። 58 ሲካፈል ለ2 29 እናገኛለን። ይሄ ማለት ለዚህኛው ፈንክሽን ሁለት ቦታ ክሮስ አድርጎት በዚህ ኢንተርቫል ውስጥ ሁለት ቦታ ክሮስ አድርጎት ለሚያልፍ ሴካንድ ላይን ስሎፕ ነው ማለት ነው። በቀጣይ ደግሞ ግራዲያንት አት ኤ ፖይንት ኦን ኤ ከርቭ የሚለውን እናያለን። ግራዲያንት ማለት ምን ማለት ብለናል? ስሎፕ ነው ብለናል። የሆነ ፖይንት ላይ ግራዲያንት መፈለግ ማለት እዛ ፖይንት ላይ ስሎፕ መፈለግ የዛን ፈንክሽን ኦር የዛን ከርቭ ስሎፕ መፈለግ ማለት ነው። እሺ፣ እዚህ የተሰጠን ሰርክል አለ። እኛው ኤል አለች አይደል?
ኤል ይሄኛውን ሰርክል ስንቴ ነው የነካው? አንድ ጊዜ አይደል? አንድ ላይን አንድን ከርቭ አንድ ጊዜ ብቻ ነክቶ የሚያልፍ ከሆነ ያንን ላይን ምን ብለናል? ታንጀንት ላይን ብለናል አይደል? ሌላኛው ከርቭ ደግሞ ይሄኛው ኤል1 ያልነው ይሄኛውን ከርቭ ኦር ይሄኛውን ሰርክል ስንቴ ነክቶታል? ሁለቴ ነክቶት አልፏል አይደል? ያው ፒ እና ኪው በእነዚህ ሁለት ፖይንቶች አቋርጦ ነው ያለፈው። ስለዚህ ይሄኛው ላይን ምን ይባላል? ኤል2 ሴካንት ላይን እንለዋለን። አሁን ይሄኛው ኪው1 አለን አይደል? ይሄው እዚህ ጋር ፖይንት አለችን ኪው1 ያልናት አይደል? እሷን ፖይንት ወደዚህ እናስጠጋት፣ ወደ ኪው2 ማለት ነው። ኪው2 ለማን የቀረበ ነው? ለዚህኛው ፖይንት ለፒ የቀረበ ነው ከኪው1 የተሻለ። እሺ አሁን የዚህኛው ሴካንት ላይን በፒ እና በኪው2 የሚያልፈው ላይን ኤል2 ብለናል። የዚህኛው ላይን ስሎፕ እና የኤል ስሎፕ የተቀራረቡ ናቸው፣ ከዚህኛው የተሻለ ማለት ነው፣ ከኤል1 በተሻለ። ምክንያቱም ወዴት የቀረበ ስለሆነ ነው። ኤል2 ለኤል ከኤል1 በተሻለ ስለቀረበ ስሎፓቸው ይቀራረባል። ኤግዛክትሊ ስሎፓቸው አንድ አይደለም፣ ግን የተቀራረበ ስሎፕ እናገኛለን። አሁን እንደዚህ እያደረግን በሄድን ቁጥር ለፒ የቀረበ ፖይንት በወሰድን ቁጥር በዚህ በፒ እና ለዛ በቀረበው ፖይንት የሚያልፈው ላይን ሴካንት ላይን የእሱኛው ስሎፕ እና የዚህ ኤል ብለን ዲዚግኔት ያደረግነው ስሎፕ የተቀራረበ ነው። ምክንያቱም ፖይንታችን በጣም የቀረበ ስለሆነ ለፒ ማለት ነው። እሺ በዚህ መሰረት አሁን ዲስከስ ባደረግነው መሰረት እስቲ ከርቭ ላይ እንዴት ነው አፕላይ የምናደርገው ይሄን ኮንሰፕት የሚለውን እንይ። ያው ፒ የሚባል ፖይንት ቢኖረን እና እዚህ ጋር ደግሞ ኪው የሚባል ፖይንት አለን። በእነዚህ ሁለት ፖይንቶች የሚያልፈውን ላይን ምን ብለናል? ሴካንት ላይን ብለናል። ኦኬ ይሄኛው ኤች ማለት የማን ዲፈረንስ ነው? በኤ እና በዚህኛው በኤ ፕላስ ኤች መካከል ያለው ጋፕን ኤች ብለናል። እሺ ስሎፕ ማለት ምንድን ነው ብለን ነበር? በፒ እና በኪው ለሚያልፈው ፖይንት ስሎፕ እንዴት ማድረግ እንችላለን? ስሎፕ ኤም በፒ እና በኪው ስለሚያልፍ ፒ ኪው ልበሉ። በእነዚህ ሁለት ፖይንቶች ለሚያልፈው ሴካንት ላይን ስሎፕ ኢኳልስቱ እንዴት አድርጌ ማስቀመጥ እችላለሁ? ቼንጂን ዋይ ኦቨር ቼንጂን ኤክስ አይደል? እሺ ቼንጂን ዋይ ምን ይሆናል? ያው ከኪው ወደ ፒ መቀነስ እችላለሁ። ዋይ ኮምፖነንት ምን አለኝ? ዋይ እዚህ ጋር ምንድን ነው? ኤፍ ኦፍ ኤ ፕላስ ኤች አይደል? ኤፍ ኦፍ ኤ ፕላስ ኤች ማይነስ ኤፍ ኦፍ ኤ። ያው አት ፖይንት የዋይ ቫልዩ ምን ይሆናል? ኤፍ ኦፍ ኤ ኦቨር ቼንጂን ኤክስ ደግሞ ምን ይሆናል? ያው ከዚህ አረ የጀመርነው ኤ ፕላስ ኤች ማይነስ ኤ ይሆናል። ኤ ፕላስ ኤች ማይነስ ኤ ዲስ ኢኳልስ ቱ ይሄ የላይኛው ኤፍ ኦፍ ኤ ፕላስ ኤች ማይነስ ኤፍ ኦፍ ኤ ኦቨር እዚህ ጋር ምን አለችኝ? ኤ ያለችኝ እዚህ ጋር ማይነስ ኤ ስላለች ኤ ማይነስ ኤ ዜሮ ይሆናል። ምን ይቀርልኛል? ኤች ለብቻ ይቀርልኛል ኦቨር ኤች። ኤ ማለት ምን ማለት ነው? ስሎፕ ኦፍ ፒ ኪው ኦር ዘ ስሎፕ ኦፍ ዘ ሴካንት ላይን ነው ብለናል አይደል? ስለዚህ ምን ማለት እንችላለን? እቺኛዋ ኪው ለፒ በቀረበች ቁጥር ምን ይሆናል ማለት ነው? በኤ እና በኤ ፕላስ ኤች መካከል ያለው ጋፕ እየጠበበ ይመጣል። ያ ማለት ነው ማለት ነው አስ ኤች አፕሮች ቱ ዜሮ፣ ኤቻችን ዜሮ በሆነ ቁጥር ይሄኛው ሴካንት ላይን ምን ይሆናል? ታንጀንት ላይን ይሆናል ማለት ነው። ሶ ምን ማለት እንችላለን? አስ ኤች አፕሮች ቱ ዜሮ ይሄኛው ኤክስፕሬሽን ምን ይሆናል ማለት ነው? ኢንስታንታኒየስ ሬት ኦፍ ቼንጅ ይሆናል። ስንጀምር ምን ብለን ነበር? ይሄኛው ኤክስፕሬሽን ደግሞ ስሎፓችን ይሆናል። ለሴካንት ላይን ስሎፓችን ከሆነ አሁን ኤች አፕሮች ቱ ዜሮ ሲሆን ይሄኛው ሴካንት ላይን ወደ ታንጀንት ላይን ከተቀየረ ኢንስታንታኒየስ ሬት ኦፍ ቼንጅ ምን ይሆናል ማለት ነው? ለታንጀንት ላይን ስሎፕ ወይም ግራዲየንት ይሆናል ማለት ነው። ስለዚህ ከዚህ ኤክስፕሬሽን ምን ማለት እንችላለን? ዘ ስሎፕ ኦፍ ኤ ታንጀንት ላይን ኢዝ ኢኳልስ ቱ ኢንስታንታኒየስ ሬት ኦፍ ቼንጅ። ሌላ እዚህ ጋር ማስተዋል ያለብን ነገር ምንድን ነው? ዋይ ኢኳልስ ቱ ኤፍ ኦፍ ኤክስ የሚባል ፈንክሽን ቢሰጠንና የዚህኛውን ፈንክሽን ግራፉን ኤክስ ዋይ አክሲስ ላይ ስንሰራው የምናገኘው ከርቭ አለ አይደል? ለእሱኛው ከርቭ አት ኤክስ ኢኳልስ ቱ ኤ ላይ ታንጀንት ለሆነው ላይን ስሎፕ ፈልጉ ብንባል እንዴት አድርገን መስራት እንችላለን? መጀመሪያ ምን ይኖረናል? ኤፍ ኦፍ ኤክስ ማይነስ ኤፍ ኦፍ ኤ ኦቨር ኤክስ ማይነስ ኤ የሚባል ኮኤፊሺየንት ዲፈረንስ የሆነ ኤክስፕሬሽን ይኖረናል። አት ኤክስ ኢኳልስ ቱ ኤ ላይ ነው ይሄኛውን ኢቫሉዌት የምናደርገው። መጀመሪያ ይሄን ኤክስፕሬሽን ሲምፕሊፋይ እናደርጋለን። ከዛ ይሄኛው የምናገኘው ውጤት ለዚህኛው ፈንክሽን ግራፍ አት ኤክስ ኢኳልስ ቱ ኤ ላይ ታንጀንት ለሆነው ላይን ምን ይሆናል ማለት ነው? ግራዲያንት ወይም ስሎፕ ይሆናል ማለት ነው። ኦኬ በዚህ መሰረት የተወሰኑ ኤግዛምፕሎችን እንስራ። ያ የመጀመሪያው ኤግዛምፕል ፋይንድ ዘ ግራዲያንት። ግራዲያንት ማለት ምንድነው ብለናል? ስሎፕ ብለናል አይደል? ፋይንድ ዘ ግራዲያንት ኦር ስሎፕ ኦፍ ኤ ፈንክሽን ኤፍ ኦፍ ኤክስ ኢኳልስ ቱ ኤክስ ስኩዌር አት ኤክስ ኢኳልስ ቱ ኤ። ግራዲያንት ለመፈለግ ወይም ስሎፕ ለመፈለግ ምን መጠቀም እንችላለን ብለናል? ስሎፕ ኢኳልስ ቱ ኤፍ ኦፍ ኤክስ ማይነስ ኤፍ ኦፍ ኤ ኦቨር
ኤክስ ማይነስ ኤ ብለናል አይደል? ኤያችን ስንት ነች? 2። ሶ እዚህኛው ኤክስፕሬሽን ውስጥ ምን እንከታለን? በኤ ቦታ 2 እንከታለን። ዚስ ኢኳልስ ቱ ኤፍ ኦፍ ኤክስ ማይነስ ኤፍ ኦፍ 2 ኦቨር ኤክስ ማይነስ 2። እሺ ኤፍ ኦፍ ኤክስ ምን የተሰጠን ኤክስፕሬሽን ኤፍ ኦፍ ኤክስ ኢኳልስ ቱ ኤክስ ስኩዌር ተሰጥቶናል። ያው በኤፍ ኦፍ ኤክስ ቦታ እሱን እንከታለን። ኤክስ ስኩዌር ማይነስ ኤፍ ኦፍ 2 ማለት እዚህኛው ፈንክሽን ውስጥ በኤክስ ቦታ 2 እንከታለን። 2 ስንከት ኤፍ ኦፍ 2 ኢኳልስ ቱ በኤክስ ቦታ 2 መክተት ብለናል። 2 ስኩዌር 2 ስኩዌር ደግሞ 4 ነው። ስለዚህ ኤፍ ኦፍ 2 4 ይመጣል። 4 ኦቨር ኤክስ ማይነስ 2። ይህን ኤክስፕሬሽን ሲምፕሊፋይ ማድረግ አለብን ብለን ነበር አይደል? እንዴት ነው ሲምፕሊፋይ የምናደርገው? ምንም እናስታውሰው ኤክስፕሬሽን አለ። ኤ ስኩዌር ማይነስ ቢ ስኩዌር ብንባል እንዴት ማስቀመጥ እንችላለን? ኤ ፕላስ ቢ ታይምስ ኤ ማይነስ ቢ መሆን ይችላል አይደል? ይሄኛው ኤክስፕሬሽን ማለት እንደዚህ አይነት ፎርማት ነው ያለው አይደል? ስለዚህ ይሄኛውን ፎርማት ወዴት ቀይረዋለሁ? ይሄንን ፎርማት ማለት ነው ወደዚህ አይነት ፎርማት ቀይረዋለሁ። እንደዛ ሳረግ ምን ይሆናል? ኤ ማለት ኤክስ ነች፣ ቢ ደግሞ 2 ይሆናል ማለት ነው። ምክንያቱም 4 ስኩዌር ማለት 2 ስለሆነ ኤክስ ፕላስ 2 ታይምስ ኤክስ ማይነስ 2 ኦቨር ኤክስ ማይነስ 2። ያው ኤክስ ማይነስ 2 በኤክስ ማይነስ 2 ይጣፋል። ምን ይቀርልኛል? ዲስ ኢኳልስ ቱ ኤክስ ፕላስ 2። ስቴፓችን ላይ ምን ብለን ነበር? እንደዚህ ሲምፕሊፋይ አድርገን ያገኘነው ውጤት ላይ አት ኤክስ ኢኳልስ ቱ ኤ ክተቱ ብሎን ነበር አይደል? ኤያችን ለኛ ምንድነች? 2። ስለዚህ በኤክስ ቦታ 2 ከታለው እዚህኛው ኤክስፕሬሽን ውስጥ። እንደዛ ሳረግ ምን ይሆናል? ኤክስ ኢኳልስ ቱ 2 ፕላስ 2 ፕላስ 2 ስንት ነው? 4። ይሄ ማለት ይሄ 4 ማለት ነው ማለት ነው ለዚህኛው ፈንክሽን ኤፍ ኦፍ ኤክስ ኢኳልስ ቱ ኤክስ ስኩዌር ላይ ታንጀንት የሆነ ላይን አለ አት ኤክስ ኢኳልስ ቱ 2 ላይ ለሱኛው ላይን ስሎፓችን ይሆናል። ኦኬ አንድ ኤግዛምፕል እንጨምር። ኤግዛምፕል ነምበር 2 ኢፍ ኤፍ ኦፍ ኤክስ ኢኳልስ ቱ ኤክስ ስኩዌር ፋይንድ ዘ ግራዲያንት ኦፍ ዘ ታንጀንት ላይን ቱ ዘ ግራፍ ኦፍ ኤፍ ኦፍ ኤክስ ምን ተሰጥቶናል? ኤክስ ስኩዌር አት ኤ ፖይንት ፒ ኤ ኮማ ኤ ስኩዌር። ኦኬ ኤች ፒ ማለት ኤ ኮማ ኤ ስኩዌር ካለን ፈንክሽናችን ምን ይሰጣል? ኤክስ ስኩዌር ነው አይደል? ስለዚህ ምንም አይነት ነገር ስንሰጠው ፈንክሽናችን ምን አድርጎ ነው የሚሰጣን? የምንሰጠው ነገር ስኩዌር አድርጎ ያስወጣል ማለት ነው አይደል? እዚህ ጋር ስለዚህ የሰጠነው ኤ ሲሆን ሲወጣ ምን ይሆናል? ኤ ስኩዌር ይሆናል። ለዛ ነው ፖይንታችን እንደዚህ መቀመጥ የቻለው። ኦኬ ምን ብለን ነበር? ስሎፕ ኢኳልስ ቱ ኤፍ ኦፍ ኤክስ ማይነስ ኤፍ ኦፍ ኤ ኦቨር ኤክስ ማይነስ ኤ አድርገን መስራት እንችላለን። መጀመሪያ እኛ እዚህ ውስጥ ምንከተውን ነገር ምን ማድረግ አለብን? መጀመሪያ ሲምፕሊፋይ ማድረግ አለብን። ሲምፕሊፋይ ለማድረግ መጀመሪያ ቫልዩአችንን መክተት አለብን። ኤፍ ኦፍ ኤክስ ምን ተሰጥቶናል? ኤፍ ኦፍ ኤክስ ኢኳልስ ቱ ኤክስ ስኩዌር ተሰጥቶናል አይደል? ስለዚህ በኤፍ ኦፍ ኤክስ ቦታ እሱን እንከታለን። ኤክስ ስኩዌር ማይነስ ፈንክሽናችን የምንሰጠውን ነገር ምን አድርጎ ነው የሚወጣው? ስኩዌር አድርጎ ያስወጣል ማለት ነው አይደል? ያው ኤፍ ኦፍ ኤ ብንሰጠው ኤን ስኩዌር አድርጎ ያስወጣታል ማለት ነው አይደል? ስለዚህ ኤፍ ኦፍ ኤ ስኩዌር ይሆናል። ኤ ስኩዌር ይሆናል ኦቨር እዚህ ጋር ያለን እናስቀምጣለን ኤክስ ማይነስ ኤ ምን ብለን ነበር ቅድም ስንሰራ? ኤ ስኩዌር ማይነስ ቢ ስኩዌር ብንባል እንዴት አድርገን ማስቀመጥ እንችላለን? ኤ ፕላስ ቢ ታይምስ ኤ ማይነስ ቢ መሆን ይችላል። ስለዚህ በዚህ መሰረት ይሄኛው ከላይ ያለው ኤክስ ስኩዌር ማይነስ ኤ ስኩዌር ማለት ኤ ስኩዌር ማለት ኤክስ ስኩዌር ነች፣ ቢ ስኩዌር ደግሞ ኤ ስኩዌር ነች ለኛ ኬዝ ለዚህኛው ኬዝ ማለት ነው። ስለዚህ ኤክስ ፕላስ ኤ ታይምስ ኤክስ ማይነስ ኤ ይሆናል። ስለዚህ ዚስ ኢኳልስ ቱ ይሄኛውን ቫልዩ ለዚህ ቦታ እንከተዋለን። እንደዛ ስናረግ ኤክስ ፕላስ ኤ ታይምስ ኤክስ ማይነስ ኤ ኦቨር ኤክስ ማይነስ ኤ አስ ኤክስ አፕሮች ቱ ኤ ነው የተባለው እዚህ ጋር ማለት ኤ ማለት ምን ማለት ነው? አስ ኤክስ አፕሮች ቱ ኤ ኤግዛክትሊ ኤ ሳይሆን ኤክሳችን ወዴት ነው አፕሮች የሚያደርገው? ወደ ኤ። ስለዚህ ከላይ ያለው ኤክስ ማይነስ ኤ እና ከታች ያለው ኤክስ ማይነስ ኤ ይጠፋፋሉ። ምን ይቀርልኛል? ዲስ ኢኳልስ ቱ ኤክስ ፕላስ ኤ። ሶ ሲምፕሊፋይ ካረግን በኋላ ያው ይሄ ማለት ሲምፕሊፋይ ያደረግነው ማለት ነው አይደል? ሲምፕሊፋይ ያደረግነውን አት ኤክስ ኢኳልስ ቱ ኤ ላይ ኢቫሉዌት እናደርጋለን። በኤክስ ቦታ ምን ከታለው? ኤ ከታለው። ሶ በዚህ መሰረት ይሄኛው ምን ይሆናል? ኤ ፕላስ ኤ። ኤ ፕላስ ኤ ስንት ነው? 2 ኤ ይመጣል። ያ ማለት አት ኤኒ ፖይንት ብንሰራ ፈንክሽናችንን የተሰጠን ፈንክሽን ታንጀንት የሆነ ላይን አለው አይደል? ለሱኛው ላይን ግራዲያንት ማለት ስሎፕ ነው ብለናል። ለዛኛው ላይን ታንጀንት ለሆነው ላይን ስሎፕ አት ኤኒ ፖይንት ኤ ብንወስድ ስሎፓችን ሁልጊዜ ምንድነው? 2 ታይምስ ኦፍ ዛት ፖይንት 2 ታይምስ ኦፍ እዛ ኤክስ ኢኳልስ ቱ ኤ ያልናት ፖይንት ላይ ማለት ነው።
ይሄኛም በግራፍ መልክ ነው ኤፍ ኦፍ ኤክስ ኢኳልስ ቱ ኤክስ ስኩዌር። ለዚህኛው ፈንክሽን ግራፉን ስንሰራው ምን እናገኛለን? እንደዚህ አይነት ግራፍ እናገኛለን አይደል? አት ኤኒ ፖይንት ታንጀንት ለሆነው ላይናችን ስሎፕ መፈለግ ማለት ምን አግኝተናል? የተሰጠንን ፖይንት አት ኤክስ ኢኳልስ ቱ ኤ ብንባል የተሰጠንን ምን ማድረግ ነው? በሁለት ስናበዛው ስሎፕ እናገኛለን ብለናል። ለምሳሌ እዚህ ጋር የምናገኘው ፖይንት ምን አለን? ኤክሳችን ስንት ነው? ኤክሳችን -5 ነው አይደል? -5 ታይምስ 2 -10 ይመጣል። ያው ስሎፓችን -10 ይመጣል። እዚህ ጋር ደግሞ ኤክሳችን ስንት ነው? -2 ታይምስ 2 -4 ይመጣል። ያው ስሎፓችን -4 ነው። ያው የኛው ታንጀንት ላይን አለ። ለዚህኛው ታንጀንት ላይን ስሎፑ -4 ነው። ያው እዚህ ጋርም ስንመጣ አት ኤክስ ኢኳልስ ቱ -5 ላይ ለዚህኛው ታንጀንት ላይን ስሎፓችን -10 ነው። በዚህ በኩል እንዳለ ማይነስ ነው የምናገኘው። ከዚህ በኋላ ደግሞ ፖዚቲቭ ነው የምናገኘው። ያው እዚህ ጋር ኤክስ ኢኳልስ ቱ 3 ሲሆን 3 ታይምስ 2 በኤ ቦታ 3 መክተት አለን። 3 ታይምስ 2 6። ያው ስሎፓችን 6 ነው። ለዚህኛው ታንጀንት ላይን ለዚህኛው ፖይንት በዚህ ፖይንት ላይ ይሄንን ከርቭ ነክቶ ለሚያልፈው ታንጀንት ላይን ስሎፓችን ስንት ነው? 6 ነው። 4 ደግሞ ሲሆን ኤክሳችን 4 ሲሆን 4 ጊዜ 2 8። ያው ለዚህኛው ታንጀንት ላይን ስሎፓችን 8 ይሆናል ማለት ነው። በዚህ መሰረት እንደዚህ ያደረግን ለተሰጠን ከርቭ ታንጀንት የሆነ ላይን አለ አይደል? ለሱኛው ላይን ስሎፕ በዚህ መልኩ መፈለግ እንችላለን ማለት ነው። በመጨረሻ ደግሞ ከታርጌት ቱቶሪያል ሞባይል አፕሊኬሽን ጋር ሚኒ አፕሊኬሽን ነች። ከሷ ጋር ላስተዋውቃችሁ። በመጽሐፍ ውስጥ ያሉትን የተለያዩ አይነት ኤክሰርሳይሶች እንዲሁም በተጨማሪ ከተለያዩ ሪፈረንስ መጽሐፎች የተወጣጡ ጥያቄዎች እና ከዚህ በፊት የወጡ የኢንትራንስ ፈተናዎችን እንዲገባችሁ አድርጌ እያንዳንዱን ነገር በቅደም ተከተል እያስረዳኋችሁ ራሳችሁን ለሀገር አቀፍ ፈተና ዝግጁ የምታደርጉበት ቦታ ነው። ይህን አፕሊኬሽን የሚለየው ነገር ቢኖር ሁሉንም ነገር በቅደም ተከተል በተቀናጀ ሁኔታ የምታገኙበት ቦታ ነው። እዚህም እዛም ሳትሉ ትምህርታችሁ ላይ ብቻ ወር ጥናታችሁ ላይ ብቻ ትኩረት አድርጋችሁ በመስራት አንደኛ ትኩረታችሁን፣ ሁለተኛ ሰዓታችሁን በአግባቡ በመጠቀም ውጤታማ የምትሆኑበት ቦታ ነው። እዚህ አፕሊኬሽን ላይ እንዴት ተመዝግባችሁ አሁን ያልኳችሁን አገልግሎት ወይም ሰርቪስ እንዴት ማግኘት እንደምትችሉ የሚያሳይ የቪዲዮ ሊንክ የመጀመሪያ ኮሜንት ላይ እና ዲስክሪፕሽን ላይ ያስቀምጥላችኋለሁ። እሱን በማየትና በመመዝገብ አገልግሎቱን ማግኘት ትችላላችሁ። ወይም ግር ካላችሁ በእነዚህ ስልክ ቁጥሮች ቴሌግራም ላይ አናግሩኝ። የአፕሊኬሽኑን የቦቱን ሊንክ ልክላችኋለሁ። ደን እሱን ሊንክ ነክታችሁ ወደ አፕሊኬሽኑ በመሄድ መመዝገብ ትችላላችሁ ማለት ነው። በቀጣይ ቪዲዮ ደግሞ ዲፊኒሽን ኦፍ ዴሪቬቲቭ ስንል ምን ማለታችን ነው ዲፊኒሽኑን የምናይበት ቪዲዮ አለ። የእሱን ቪዲዮ እዚህ ጋር አስቀምጥላችኋለሁ። እዛው እንገናኝ።